ሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ሌሰናችን ደግሞ የስምንተኛ ክፍል የመጨረሻው ዩኒት የማትማቲክስ ዩኒት ማለት ነው ኢንትሮዳክሽን ቱ ፕሮባቢሊቲ የሚለው የዓመቱን የመጨረሻው ሌሰን የምናይበት ሌሰናችን ነው የሚሆነው። በዚህ ሌሰን የምናያቸው በጣም ወሳኝ የሆኑ ሜን የሆኑ ፖይንቶች አሉ። ፕሮባቢሊቲ ለእናንተ አይ ቲንክ አዲስ ነው፣ ለዚህ ቻፕተር ማለት ነው፣ ለስምንተኛ ክፍል አዲስ ነው ይሄ ቻፕተር ማለት ነው። በዚህ ላይ ከምናያቸው በጣም ብዙ ጊዜ ሚኒስትሪም ከሚመጡ ጥያቄዎች የተወሰኑትን እናያለን። ለምሳሌ ኤክስፐሪመንት ምንድነው የምትል በጣም ወሳኝ ጥያቄ አለች፣ ፈተና ላይም በጣም ብዙ ተደጋጋሚ ስለሚመጣ። ከዛ በኋላ ደግሞ አውትካም ማለት ምን ማለት ነው፣ ዋትስ አውትካም። በብላንክ ስፔስ ነው ብዙ ጊዜ ፈተና የሚመጡ እነዚህ ዲፊኒሽናቸው መያዝ ያስፈልገናል ማለት ነው። ሳምፕል ስፔስ ምንድን ነው፣ ዋትስ ሳምፕል ስፔስ። ከሳምፕል ስፔስ ውስጥ ደግሞ ኢቨንት የሚባል ነገር ይወጣል፣ የምንጠየቀው ጥያቄ ማለት ነው። ኢቨንት ምንድን ነው የሚለው እናያለን። ከዛ በኋላ እነዚህ ሳምፕል ስፔስ እና ኢቨንት ካወጣንና ዲፋይን ካደረግና በኤግዛምፕል ካየን በኋላ ዋዝ ፕሮባቢሊቲ ኦፍ አን ኢቨንት የሚለውንም በደንብ እናያለን ማለት ነው። ፕሮባቢሊቲ ኦፍ አን ኢቨንት ራሱን የቻለ ፎርሙላ አለው። እሱን እያየን አንድ በአንድ ኤግዛምፕል በኤግዛምፕል እንሰራለን። ከዛ በኋላ ፕሮባቢሊቲ ስኬል አለ። ፕሮባቢሊቲ ስኬል የሚባለው በዜሮ እና በአንድ መካከል ያለ ነው። እዚህ ውስጥ ላይክሊ፣ አንላይክሊ፣ ሰርቴን፣ ኢምፖሲብል የሚባሉ ኬዞችን በደንብ የምናይ ነው የሚሆነው። ከዛ በኋላ ደግሞ እዚህ መጽሐፍ ውስጥ እያንዳንዷን በምንሄድበት ሁሉ ከሪቪው ኤክሰርሳይዝ ውጭ ያለውን እያንዳንዱ መጽሐፍ ላይ ያሉ እዚህ ቻፕተር ላይ ያሉ ጥያቄዎችን ሁሉ በሙሉ እንሰራለን። ሪቪው ኤክሰርሳይዝ ራሱን ችሎ በአንድ ሌሰን ስለምንሰራው ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። እጅግ በጣም ለሚኒስትሪ የሚያግዙ አስፈላጊውን ጥያቄዎችን ቴሌግራም ቻናላችን ላይ እየለቀቅንላችሁ ነው ያላችሁ። እንዲሁም ደግሞ የተለያዩ የሚኒስትሪ ጥያቄዎችንም እየሰራን ነው ያለነው በዚህ በዩቲዩብ ቻናላችን ማለት ነው። ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ ሴክሽን እንቀጥላለን። ኦኬ ዘ ኮንሴፕት ኦፍ ፕሮባቢሊቲ ነው የሚለው። ፕሮባቢሊቲ ጀስት ኢትስ አ ማተር ኦፍ ቻንስ ነው አይደል? ቻንስ ክሬት ማድረግ ስለሆነ ዲፊኒሽንስ 8.1 ምንድነው? ኤኒ አክቲቪቲ ወይም ደግሞ አን አክቲቪቲ ኢንቮልቪንግ ቻንስ ነው፣ እድል ሊፈጥር የሚችል ማንኛውም አክቲቪቲ in which the result we observed is called experiment ማለት any type of activity or it's an experiment or it's any activity that result that creates any type of result ማለት። ለምሳሌ አሁን ቶሲንግ ኮይን ብንል ኮይን መወርወር ኤክስፐሪመንት ነው። ምን ሊመጣ ይችላል? ኮይን ሲወረወር የሆነ አውትፑት ይመጣል። አይዘር ቴል ነው አይዘር ሄድ ነው የሚል አይነት አውትፑት ስለሚመጣ እሱ ኤክስፐሪመንት መሆን ይችላል ማለት። each observation of an experiment is called trial ይባላል። each observation of an experiment what you call trial ወይም ደግሞ ምን ይባላል? በሌላኛው እንትኑ አውትካም ይባላል። እዚህ ጋር አዘኖት መያዝ አለብን። ምንም the experiment in probability has the following properties ነው የሚለው all the outcomes are called just in advance ነው። በኋላ ስለ ሳምፕል ስፔስ የሚለውን እናመጣዋለን። ሳምፕል ስፔስ የሚለውን እናመጣዋለን። እዚህ ጋር what specific outcome will result not known in advance ነው፣ አናውቀውም ኤግዛክትሊ ይሄኛው ነው። the experiment can be repeated under the same condition ነው። yes አንድ ኮይን ቶስ ስናደርግ መልሰን አንድ አይነት ሪዛልት ልናገኝ እንችላለን፣ የተለያየ ልናገኝ እንችላለን፣ ድጋሚ አንድ አይነት ሪዛልት የማግኘት እድል ይኖራል ነው። እሱን ነው እየነገረን ያለው። ለምሳሌ አሁን እዚህ ጋር እንደምታየው ኮይኗን ቶስ እያደረጋት ነው፣ ደግሞ እየወረወራት ነው። መልሶ ሲያራት ቶስ ማድረግ መጀመሪያ ቶሲንግ የኮይን በራሱ ምንድነው? ኤክስፐሪመንት ያ ኤኒ ታይፕ ኦፍ አክቲቪቲ ኤኒ ፕሮሰስ ዛት ክሬትስ አን አውትካም ስንል የነበረ ማለት አንዴ ነው ዋን ታይም ትራያል የሚባለው። ዋን ታይም ሊሆን ይችላል፣ ቱ ታይም የሚለው ትራይ ነው የሚገኘው አውትካም። ለምሳሌ ወይ ሄድ ሊሆን ይችላል ኤች ያንን፣ ወይ ደግሞ ቴል ሊሆን ይችላል በቲ ኤክስፐሪመንት የምናደርገው ማለት። አሁን አቴ ታይም አንድ ነው የሚገኘው፣ ወይ ሄድ ነው የሚገኘው ኦር ደግሞ ቴል ነው የሚገኘው። ሁለቱም አቴ ታይም አይገኙም። ሁለቱም ግን እንደ አንድ ላይ ሲሆኑ ደግሞ ሳምፕል ስፔስ ብለን እንጠራዋለን። ሊመጣ የሚችለው ኦል ቻንስ ማለት ነው። ለምሳሌ አንድ ኮይን ቶስ ሲያደርግ ሳምፕል ስፔስ በኤስ ነው የሚወከለው፣ ወይ ሄድ ነው ሊሆን የሚችለው ወይ ቴል ነው የሚችለው የሚለውን ነገር ኦፕሽን ማስቀመጥ፣ ሁሉንም እድል የማስቀመጥ ጉዳይ ያ ሳምፕል ስፔስ ይባላል። ዲፋይን ስናደርገው ምንድነው የሚለው? the set of all possible outcomes of an experiment called a sample space። በጣም ብዙ ጊዜ ፈተና የሚመጣ ጥያቄ ይሄ blank is the set of all possible outcomes of an experiment ተብሎ ፈተና ይመጣል ብዙ ጊዜ ማለት ነው። ኤስ ያልነው እዚህ ጋር denoted by s ነው ሳምፕል ስፔስ። እሱን በደንብ መያዝ ይጠበቅብናል። ከዛ ውስጥ ደግሞ ከኤስ ውስጥ ደግሞ ከሳምፕል ስፔስ ውስጥ ማለት ነው የምንጠየቃቸው አሉ። ለምሳሌ አሁን
ለምሳሌ ወይ ቴል ብቻ ልንባል እንችላለን። ሁለት ለምሳሌ ቱ ኮይን አንዴ ብንወረውር ምን ሊሆን ይችላል? ሁለቱም ሄድ ሄድ ሊሆኑ ይችላሉ። ሁለቱም ቴል ቴል ሊሆኑ ይችላሉ። የመጀመሪያው ቴል ሆኖ ሁለተኛው ሄድ ሊሆን ይችላል። ወይም ደግሞ የመጀመሪያው ሄድ ሆኖ ሁለተኛው ቴል ሊሆን ይችላል። እንደነዚህ አይነት ቴል ብቻ ከተባለ እንደዚህ እንጠይቃለን። ከተሰጠን ከሳምፕል ስፔስ ውስጥ የተወሰነችዋን ፓርቲ ብቻ ነጠለን የምንጠይቃት ከሆነ ያቺ ኢቨንት ትባላለች። ምን እዚህ ጋር ዴፊኒሽኑ ምንድን ነው የሚለው? ኤኒ ሴት ኦፍ አውትካም ኦፍ አን ኤክስፐሪመንት ኢዝ ኮልድ ኢቨንት ነው። ኢቨንት ሆኖ ግን ዛት ኢዝ አን ኢቨንት ኢዝ ኤ ሳብሴት ኦፍ ሳምፕል ስፔስ። የሳምፕል ስፔሱ አንዱ ሰብሴት። ከዛ ለምሳሌ ቴል ቴል ብቻ ብንጠይ ይቺ የዚህ የሳብሴቱ ምንድነው? የሳምፕል ስፔሱ ምንድነው? ሰብሴት ነች አይደለ? የስ ኢቨንትስ ዊል ዲኖትድ ባይ ካፒታል ሌተር። ችግር የለውም። በኤል ሊወክለው ይችላል፣ በቢ ሊወከል ይችላል፣ በሲ ኤኒ ታይፕ ኦፍ እንግሊሽ አልፋቤት ሊወከል ይችላል። ግን ሳምፕል ስፔስ በኤስ ዲኖት ይደረጋል ማለት ነው። እንመጣለን በደንብ አንድ ባንድ እናየዋለን። ለምሳሌ አሁን ይሄት እዚህ ጋር ይሄ ምንድነው? ኮንሲደር ዘ ኤክስፐሪመንት ትሮዊንግ ዳይ። ዳይ ማለት 6 ጎን ያለው ነው። በእያንዳንዷ ሳይድ ላይ ቁጥር ተጽፎባታል። ምንድነው? ዳይ ኢዝ a cube which with each of its 6 sides faces ደግሞ ሳይድ ማርክድ with different number ነው። 1 2 3 4 5 6 ተብሎ የተጻፈበት ማለት ነው። ራይት ሳምፕል ስፔስ የሚባለው ሳምፕል ስፔስ ነው። ለምሳሌ አንድ ዳይ ሲወረወር ቁጥሩ ወይ 1 ሊወጣ ይችላል ከላይ ማለት ነው፣ ወይ 2 ሊወጣ ይችላል፣ 3 ሊወጣ ይችላል፣ 4 ሊወጣ ይችላል፣ 5 ሊወጣ ይችላል፣ 6 ሊወጣ። ይሄ ምን ይባላል? ሳምፕል ስፔስ ኦል ፖሲብል አውትካም ማለት። አንድ ዳይ ሲወረወር ሊወጣ ከሚችሉ ከነዚህ ውስጥ አንዱ ነው። አቴ ታይም አንዱ ነው የሚወጣ፣ ግን እነዚህ በሙሉ ግን እኩል ቻንስ አላቸው ለማለት ነው። ሳምፕል ስፔሱ ይሄ ይመጣል ማለት ነው። ቢ ምን ይለናል? ራይት አን ኢቨንት ኦፍ ጌቲንግ 5 አፒርስ ኦን ዘ ፔፐር አፐር ፌስ ነው የሚለን። 5 ቁጥር ከሆነ 5 ናት ኢቨንት ነች። ኢቨንት ናቸው ኢቨንትን ብሎ ስለሚጠይቅ ማለት ነው። ቢንሰራን ራይት አን ኢቨንት ጌቲንግ ዘ ነምበርስ ስሮን ኦን ዘ አፐር ፌስ ኢዝ ኢቭን ነው የሚለን። ኢቨን ቁጥር የመገኛ ከነዚህ ውስጥ አሁን ኢቭኖች ማለት ነው 2 4 እና 6። ስለዚህ ምን እንላለን? 2 4 6 እንላለን። ኢቨን ቁጥር ነው የተጠየቅነው፣ ኢቨን ማለት ነው። ራይት አን ኢቨንት ጌቲንግ a number different from 3 ከተባለ ከ3 ውጭ ማለት 1 2 4 5 እና 6 ማለት ነው። ከ3 ውጭ ነው። a number different from 3 ማለት ከ3 የተለየው ማለት ነው። ከ3 ውጭ ግን የት ላይ? እዚህ ኪዩብ ላይ ያሉት ማለት ነው። ሌላኛው ጥያቄ ምንድን ነው የሚለው? ራይት ዘ ኢቨንትስ ጌቲንግ ፕራይም ነምበር ኤንድ ኢቭን ነምበር። አያችሁ፣ ፕራይም ነምበር መሆን አለበት፣ በዛ ላይ ደግሞ ኢቭን ነምበር መሆን አለበት። ማነው ሊሆን የሚችለው? 2 ብቻ ነው። the only prime number which is even is 2 ነው። እዚህ ጋር 2 ደግሞ እዚህ ሳምፕል ስፔስ ስላለች ማለት ነው ይችላል። ስለዚህ መልሳችን ምን ይሆናል? ወይም ደግሞ ኢቨንቱ 2 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኤክሰርሳይዝ 8.1 ዲስከስ ዘ ፎሎዊንግ ተርምስ ነው የሚለው። ኤክስፐሪመንት ምንለው ኤኒ ታይፕ ኦፍ አክቲቪቲ ኦር ዘ ፕሮሰስ ዛት ሪዛልትስ አን አውትካም ማለት ነው። ፖሲብል ሴት ወይም ደግሞ ፖሲብል ሳምፕል ስፔስ ማለት ዘ ሴት ኦፍ ኦል ፖሲብል ሴት ኦፍ ኤኒ ታይፕ ኦፍ ኤክስፐሪመንት ነው። ኢቨንት የምንለው ዘ ሳብሴት ኦፍ ሳምፕል ስፔስ ወይም ደግሞ ኤኒ አክቲቪቲ which is ሪዛልትስ አን አውትፑት፣ ግን it's a part of a sample space የምትለዋን በዚህ መልኩ ሶስቱንም ዲፋይን ማድረግ እንችላለን ማለት ነው። በጣም አሪፍ። እሺ ሁለተኛ ምንድነው የሚለን? ራይት ነምበር 1 through 10 ከ1 እስከ 10 ኦን 10 አይደንቲካል ካርድ ነው። ተመሳሳይ በሆኑ አይደንቲካል ካርዶች ከ1 እስከ 10 ቁጥር ጻፍ። እሺ 10 ሴሌክት ዜን ሴሌክት 1 ካርድ ራንደምሊ ፍሮም ዘ ካርድ ነው የሚለን። አንድ ካርድ ራንደምሊ ሴሌክት አደረግን፣ ደግሞ እጃችንን ዝም ብለን በማይታይ መልኩ ሄደን አንድ ካርድ መዘን አወጣ እንደማለት ነው። ራይት ዘ ኤክስፐሪመንት ነው። ጀስት ምንም ሴሌክቲንግ አሁን ምንድነው? ሴሌክቲንግ ኤ ካርድ ፍሮም ዘ ካርድ ነው። ኤክስፐሪመንቱ ምን ማለት ነው? ሴሌክት 1 ካርድ ራንደምሊ ማለት ነው። አሁን ይሄ ኤክስፐሪመንት ነው። አንድ ካርድ ነው ሴሌክት የሚያደርገው ከማን? ከዚህ ከ1 እስከ 10 ከተሰጡት ቁጥሮች ውስጥ ማለት ካርድ ከተጻፈባቸው ካርድ ቁጥሮች ማለት ነው። ሳምፕል ስፔሱ ማለት ነው ሙሉ ነው። ቻንስ ነው 1 2 3 4 እያለ እስከ ስንት ድረስ? እስከ 10 ሁሉም እኩል ቻንስ ስለሚኖሩ ሙሉ ሳምፕል ስፔሱ ይሄ ነው። ራይት ከዛ ሲነም ነው የሚለው ራይት ዘ ኢቨንት ጌቲንግ ኦድ ነምበርስ ነው የሚለው። ይሄ በጣም ቀላል ነው። ኦድ ከማግኘት እድላችን ማለት 1 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 9 ናቸው። እነዚህ ናቸው ከ1 እስከ 10 ከተጻፉት ሳምፕል ስፔሶች ውስጥ ኦድ የሚሆኑት እነዚህ ናቸው።
እሺ ሌላ ደግሞ ምን ይለናል? ኦኬ ጨርሰናል የዚህን ኤክሰርሳይዝ ማለት ነው። ኦኬ ሌላኛው አንዳንድ እንትኖች ሁሉም ቻንስ እኩል ነው ያላቸው። አሁን ለምሳሌ ዳይ ሲባል ዳይ ማለት ምንድነው? ስድስት ጎን ያለው ነው። ሶ ሁሉም 1 2 3 4 5 6 ናቸው። እኩል ቻንስ ነው ያላቸው። አንድ የመውጣት እድሏና 6 የመውጣት እድሏ እኩል ቻንስ ነው ያላቸው። 2 የመውጣት እድሏና 4 የመውጣት ወይ 5 የመውጣት እድሏ ተመሳሳይ ነው። ሁሉም እያንዳንዱ እዚህ ጋር ተመሳሳይ እኩል ቻንስ ነው ያላቸው። ግን ለምሳሌ አሁን አንዳንዱ ለምሳሌ የሆነ ቁጥር ሳምፕል ስፔስ ብዬ 1 2 3 4 5 ብዬ 6 ብዬ 7 እና 3 ብል አሁን እኩል ቻንስ የላቸውም። ለምሳሌ ከሌሎቹ ቻንስ የተሻለው ምንድነው? 3 የተሻለ ቻንስ አለ። ታያችሁ? ኢኳል አይደለም። ሁሉም እኩል ቻንስ አለ። ለምሳሌ እናንተ አሁን ሎተሪ ስትቆርጡ አንድ ሎተሪ መቁረጥና 10 ሎተሪ መቁረጥ እኩል ቻንስ የላቸውም። 10ሩ ሲቆረጥ የማግኘት እድላቸው ምን ይሆናል? ሰፋ ይላል አይደለ? ልክ እንደዛ ብላችሁ አስቡ። እዚህኛው ጋር ግን እኩል እድል ነው ያለው። ከሌላው አንድ ከቆረጠ ሰው ጋር እኩል እድል አለው። እያንዳንዱ አዳይ ሁለትም አንድም ስድስትም አራትም አምስትም የመውጣት እድሉ ኢኳል ቻንስ ያለው ሶስቱን ነው የሚነግር። ኢቨንትስ ይለናል two or more of an experiment said to be equally likely ወይም ደግሞ having equal chance ማለት ነው if one of them cannot be expected to occur in a reference of the other የአንደኛው ቻንስ እንትን ሌላኛው ምንም አይነት ሪፈረንስ የማያደርግ ከሆነ ወይም ደግሞ አንደኛው መፈጠር ለሌላኛው ምንም አይነት ኢምፓክት ወይ ከሌለው ሁሉም ምን አለው እኩል ቻንስ አለው ማለት ነው። እኩል ቻንስ አለው። ለምሳሌ አሁን እዚህ ጋር ምን ይለናል? getting 1 2 3 on tossing a die and getting 4 5 6 on tossing a die are equally likely ወይም ደግሞ having equal chance ማለት ነው። so because the chance of occurrence of each event are equal ሁሉም እኩል ቻንስ ነው ያላቸው አንዳንድ ስለሆነ የተለየ ቁጥር ያለው የለም ከራሱ ውጭ። ስለዚህ ሁሉም እኩል እድል አለው ብለን በዚህ መልኩ መግለጽ እንችላለን። ቀደም ከላይም ዲፋይን እንዳደረግነው ማለት ነው። እሺ በጣም አሪፍ። እሺ ሌላኛው ዴፊኒሽን ነው ምንድን ነው ብለን እዚህ ጋር ያው ብዙ ጊዜ እኛ እናወራለን በክላስም በትምህርት ቤትም ከጓደኞቻችን ጋር ምናምን እርግጠኛ ነኝ 100% ነኝ ምናምን 100% እርግጠኛ ነኝ እንላለን አይደለ? አንዳንዴ ደግሞ ይሄ በፍጹም ሊሆን አይችልም 100% አይሆንም የመፈጠር እድል የለውም አይነት ነገር ወሬዎች እናወራለን በራንደምሊ ቢሆን ሰው እዚህ ጋር ፎርማላይዝ ስናደርገው an event which sure ወይ ደግሞ 100% እርግጠኛ ነኝ የምንለው ነገር ማለት ነው to occur at every performance of an experiment is called certain event ይባላል። አያችሁ እቺን በደንብ certain event ማለት sure event ነው ደግሞ እርግጠኛ የምንሆንበት ከሆነ ደግሞ 100% ይባላል ወደ ቁጥር ሲቀየር በኋላም ፕሮባቢሊቲው አንድ ይመጣል እናየዋለን በደንብ ሹር ይባላል። ሌላኛው ደግሞ ምንም ሊፈጠር የማይችል ከሆነ an event which cannot occur at any type of performance ከሆነ impossible event ብለን እንትለዋለን። ኢቨንቱን ያ impossible from the sample space ማለት ነው ሊፈጠር የማይችል ማለት ነው። በጣም አሪፍ። ለምሳሌ አሁን እዚህ ጋር እንደ አክቲቪቲ ነው ሰለ ለምሳሌ አሁን አክቲቪቲ 8.1 consider the experiment throwing a fair die once ለምን አንዴ ነው fair die የምንወረውረው። አሁን እስኪ ወይዘር ሁለቱን ቼክ እናደርግበታለን። ለምሳሌ a what can you say about the event ስለምን the number on the upper face is whole number ይላል። whole number ናቸው 100% እርግጠኛ ነው። ሹር ኢቨንት ነው። ሹር ነው። ለምን የሚወጡት ቁጥሮች ማን ሊሆን ይችላል? አንድ ሊሆን ይችላል፣ ሁለት ሊሆን ይችላል፣ አራት ሊሆን ይችላል፣ አምስት ሊሆን ይችላል፣ ስድስት ከነዚህ ውጭ አይሆንም። እነዚህ በሙሉ ምንድን ናቸው? ሆል ነምበር ናቸው አይደል? ሆል ነምበር ናቸው። ስለዚህ ይሄ ምንድነው? ሹር ነን ማለት ነው። 100% ሹር ነው። የሚወጣው ቁጥር ከነዚህ ውጭ ስለማይወጣ እነዚህ ደግሞ በራሳቸው ሆል ነምበርም ስለሆኑ so the number on the upper face is a whole number 100% ሹር ነን ማለት ነው። the number on the upper face is a number 7 impossible አያችሁ? ይሄ ኢምፖሲብል ይባላል። ኢምፖሲብል ይባላል። ለምን 7 ቁጥር የሚወጣበት እድል የለው። ለምን ቁጥሮቹ የተጻፉት ከ1 እስከ 6 ነው ፌሱ ላይ የተጻፉት። 7 ቁጥር የሚባል ደግሞ ስለሌለ በምንም ታምር 7 ቁጥር ሊወጣ አይችልም። ሰዎች ዛሬ ኢምፖሲብል ኢቨንት ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው identify the following events are certain or impossible ነው ማለት ነው። እሺ a newly born baby will be a boy or a girl። ይሄ ምንድነው? ጥያቄ የለውም ሹር ነው። አዲስ የሚወለድ ልጅ ወይ ወንድ ነው ሊሆን የሚችለው ወይ ሴት ነው ሊሆን የሚችለው። ከዚህ ውጭ ሌላ ጾታ ስለሌለ ማለት ነው። ይሄ ሹር ኢቨንት ይባላል።
ሮሊንግ ዳይ ኤንድ ጌቲንግ ነምበር ሌስ ዛን 7 ሹር ነው። ይሄ ሮሊንግ ዳይ ስናደርግ የሚገኙ ቁጥሮች ከ1 እስከ 6 ናቸው። እነሱ ደግሞ ሁሉም ምንድን ናቸው? ከ1 ከ7 ያነሱ ስለሆኑ ሌስ ዛን 7 ነው። ሹር ኢቨንት እንለዋለን። እሺ ከዛ ግላስ ኦፍ ጃር ኮንቴንስ ይለና አንድ ግላስ ኦፍ ጃር 15 ሬድ ማርብል ይዟል። and selecting a single white marble from a random jar መምለን from a jar ነምበር ይሄ ኢምፖሲብል ለምን ኢምፖሲብል ሆነ? 15ቱም ጃሮች ምንድናቸው? ሬድ ናቸው። ሴሌክት ዋይት ማርብል ይላል አይደል? ዋይት የሚባል ማርብል የለም ጃር ውስጥ። ስለዚህ ሴሌክቲንግ ሬድ ቢሆን ኖሮ 100% እርግጠኛ ነበር። ግን ጀስት ዋይት ማርብል የሚባል ስለሌለ ይሄ ኢምፖሲብል ተብሎ ይጠራል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እሺ ኤክሰርሳይዝ 8.2 a glass of jar contains 3 red 5 blue -6 blue አራት ደግሞ ግሪን ቸኮሌት ይዟል። እሺ if a chocolate is chosen at random from the jar ከጃር ውስጥ ራንደምሊ ብናነሳ አንድ ጃር አንድ ቸኮሌት ማለት ነው። then which of the following is impossible ሊሆን የሚችለው የትኛው ነው? ሶ ግሪን አለ፣ ብሉ አለ፣ ሬድ አለ። እሺ choosing red ቸኮሌት ይሄ ኢምፖሲብል አይሆንም። ለምን? ኦሬዲ ሬድ ቸኮሌት ስላለ እድል አለው፣ ቻንስ ይኖረዋል። choosing yellow ቸኮሌት ይሄ ሊሆን አይችልም። መልሳችን የሚሆነው ይሄ ነው። ለምን? ጃር ውስጥ ሲጀመር የሎ የሚባል ቸኮሌት የለም። እነማን ናቸው? ሬድ ነው ያለ፣ ብሉ ነው ያለ፣ ግሪን ስላለ ማለት ነው። choosing ግሪን ቸኮሌት ይሄ አይሆንም፣ ኢምፖሲብል ኢቨንት አይሆንም። ለምን? ኦሬዲ አለ እኮ ስንት ግሪን አለ? 4 ግሪን አለ። ስለዚህ we have a chance to select ግሪን ቸኮሌት ማለት ስለዚህ ኢምፖሲብል ኢቨንት ሊሆን የሚችለው ከነዚህ ውስጥ ማን ነው? choosing የሎ ቸኮሌት ማለት ነው። በጣም አሪፍ። እሺ ቀጥላለን። እሺ ሁለተኛ ምን ይለናል? ስፓይነር ሃዝ እዚህ ጋር የምታዩት ስፓይነር ይሄ በጣም የሚቆጠረው ማለት ነው፣ የሚዞረው ማለት ነው። ሃዝ 6 ኢኳል ሴክተር ኦፍ ነምበርስ 1 up to 6 ነው የተጻፈበት ከ1 እስከ 6 ማለት ነው። ሰው አሽከርከረን ወይ አንድ ላይ ሊያርፍ ይችላል፣ ቀጥ ያለው ወይ 2 ላይ ሊሆን ይችላል፣ ወይ 3 ላይ፣ ወይ 4 ላይ፣ ወይ 5 ላይ፣ ወይ 6 ላይ ሊሆን ይችላል። ጀስት እኩል ቻንስ ነው ያለው። if you spin the spinner ስፒን ስናደርገው ስናዞረው then from the following is certain event ያ ሹር ማለት ነው። certain ማለት ቅድም ምን ብለናል? ሹር ኢቨንት ምናምን። ሹር ኢቨንት ሊሆን የሚችለው የትኛው ነው? ላንዲንግ ኦን ነምበር ግሬተር ዛን 1 ይሄ ሹር አይሆን። ከአንድ ከበለጠ ማን ሊሆን የሚችለው? 2 3 4 5 እና 6 ነው። ይሄ ደግሞ ሹር ኢቨንት ሊሆን አይችልም። ለምን? አንድን አልጨመረም። አንድ የሚሆነው ስንት ቢሆን ነበር? ግሬተር ዛን 1 ካለ እነዚህ ናቸው። ይሄ ደግሞ 100% እርግጠኛ መሆን አይቻልም። ለምን? አንድ ራሱ ሊወጣ ስለሚችል ማለት ነው። እሺ ሌላኛው ላንዲንግ ነምበር ሌስ ዛን 7 ይሄ ሹር ነው ወይም ደግሞ ሰርቴን የሚባለው ነው። ሁሉም እዚህ ጋር አስባሉ ከ7 ስለሚያንሱ ይሄ ሹር ኢቨንት ወይም ደግሞ ሰርቴን ኢቨንት ብለን እንጠራዋለን። የስ ይሄ ልክ ነው። ላንዲንግ ነምበር ቢትዊን 6 and 9 6 and 9 ማን ሊሆንም ይችላል። በ6 እና በ7 የሚመጣ ቁጥር የለም። ለምን? ራሱ ቁጥሮች እነማን ናቸው? ከ1 እስከ 6 ናቸው። ስለዚህ ሊወጣ የሚችል 1 2 3 4 5 እና 6 ሊሆን የሚችል በእነዚህ እና በእነዚያ መካከል ደግሞ ቁጥር ስለሌለ ይሄ እንደውም ከምን ከሆነ ኢምፖሲብል ኢቨንት ነው የሚሆነው እንጂ ሹር ኢቨንት ወይም ደግሞ ሰርቴን ኢቨንት አይሆንም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥል። ሁለተኛ አይደንቲፋይ ሰርቴን ኦር ኢምፖሲብል ኢቨንትስ ነው የሚለው። ከነዚህ ውስጥ ከተሰጠን ይኸው ሰርቴን ማለት ሹር ማለት ነው። ኢምፖሲብል ማለት 0% ማለት ነው። ይሄኛው ሹር ደግሞ 100% ማለት ነው። yes ሶ ከነዚህ ውስጥ መለየት ነው እንግዲህ። ኦኬ ምን ይለናል? you will live to be 300 years ነው። ይሄ በጣም ከባድ። ይሄ 0% ነው። ኢምፖሲብል ሊሆን አይችልም። እስካሁን ባለው የሰው ልጅ ታሪክ ውስጥ 300 ዓመት የኖረ ሰውም ስለማናቅ you will live to be 300 years is impossible እስካሁን አናውቅም። ሶ አሁን ኢቨንትን ካወቅ ኢምፖሲብል ኢቨንት እና ሰርቴን ወይም ደግሞ ሹር ኢቨንትን ካወቅ ሳምፕል ስፔሱን ካወቅን አሁን ደግሞ ፕሮባቢሊቲ ስኬል የሚባል አለ። ፕሮባቢሊቲ ስኬል ቅድም መጀመሪያ ላይ መነሻችን ላይ እንዳየነው ፕሮባቢሊቲውን ቢትዊን 0 and 1 ብለን ነበር አይደለ? yes እሱን ያለ so the probability of an event is the measure of the chance that እና the event will occur as a result of experiment ነው የሚለው። ያ የመፈጠር ኤክስፐሪመንት ሲፈጠር የመፈጠር እድሉ ያ probability of an event ብለን እንጠራዋለን ማለት ነው። አሁን እዚህ ጋር በደንብ ይኸው probability of an event በሁለት በእንትን ስኬሎች ናቸው እነዚህ
ምንም የማይፈጠር ኖ ቻንስ ከሆነ ኢምፖሲብል ይባላል። ሶ ፕሮባቢሊቲው ስንት ነው? ዜሮ። ዘ ፕሮባቢሊቲ ኦፍ አን ኢምፖሲብል ኢቨንት እዚህ ኳልስቱ ምንድነው? ዜሮ ነው። እዚህ ደግሞ 50% ቻንስ አለው ወይ ደግሞ ኢቭን ቻንስ የሚባለው ማለት ነው። ኢኳል ቻንስ። አሁን ለምሳሌ በፈተና ላይ ትሩ ፎልስ ጥያቄ አንድ ጥያቄ ትሩ ካልሆነ ፎልስ ነው አይደል የሚሆነው፣ ወይም ደግሞ ፎልስ ካልሆነ ትሩ ነው አይደል? እኩል ቻንስ አላቸው 50-50 ማለት ነው። ኢቭን ቻንስ ተብሎ ይጠራል። እኩል ቻንስ ያላቸው ነው። ስለዚህ ዘ ፕሮባቢሊቲ ኦፍ አን ኢቭን ቻንስ ማለት 1/2 ነው። ሰርቴን የምንለው ደግሞ ወይም ደግሞ ሹር የምንለው ፕሮባቢሊቲ ኦፍ ሹር ኢቨንት ወይ ደግሞ ሰርቴን ኢቨንት ስንት ነው ከተባለ 1 ነው ማለት ነው። ሰዎችን በደንብ ያዙ። ከዛ ውጭ ደግሞ በዜሮ እና በአንድ መካከል የሆነ ላይክሊ ኢቨንት ይባላል። በ0.5 ማለት ነው። 0.5 እና በአንድ መካከል ከሆነ የምንድን ነው? ላይክሊ ኢቨንት ይባላል። በ0 እና በ0.5 መካከል ያለ ደግሞ ምን ይባላል? አንላይክሊ ኢቨንት ይባላል ማለት ነው። እቺን በደንብ ያዙ። which one of the following is a likely event which one of the following is an unlikely event የሚል አይነት የሚኒስትሪ ጥያቄዎች በጣም ብዙ ጊዜ ስለሚያዘወትሩ ማለት ነው። ሶ ለምሳሌ አሁን እዚህ ጋር the probability that will go to bed before midnight is 0.99 ማለት ነው። ሶ ይሄ ማለት የት ጋር ነው ያለው? እዚህ ውስጥ ነው ያለው። እዚህ ሬንጅ ውስጥ ነው ያለው። ስለዚህ ይሄ ምንድነው? ላይክሊ ኢቨንት ይባላል ማለት ነው። እሺ the probability that your pocket money is doubled tomorrow is 0.01 ይላል። ሶ 0.01 ማለት በዜሮ እና በአንድ መካከል ስለሆነ ምን ይባላል? አንላይክሊ ኢቨንት ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምክንያቱም 0.01 ማለት ኦልሞስት ወደዚህ አካባቢ የተጠጋ ማለት ነው። ኦልሞስት ማለት ነው። በጣም አሪፍ። እሺ እንቀጥል። ኦኬ ለምሳሌ ኤክሰርሳይዝ 8.6 ማነው ኤግዛምፕል 8.6 ምን ይላል? ኦን ፕሮባቢሊቲ ሴት ስኬል ማለት ነው ማርክ ኤንድ ኤስቲሜት ዘ ፕሮባቢሊቲ ዛት ኢት ዊል ሬን ኦን ቱዴይ ኢን አዲስ አበባ ይላል። አሁን ይሄ ዌዘር ኮንዲሽኑን ማወቅ ይፈልጋል። በተለያየ ጊዜ የተለያየ ለምሳሌ ሊሆን ይችላል። ብዙ ጊዜ ወይ ላይክሊ ነው የሚሆነው ወይም ደግሞ አንላይክሊ ነው የሚሆነው። አሁን ይሄ ወቅቱ ሲዝናል። ለምሳሌ ክረምት አካባቢ ከሆነ ሞሮፍ ወደ ላይክሊ ይጠጋል። ምክንያቱም ቢያንስ ክረምት ማለት በጣም ብዙ ጊዜ ዝናብ የሚዘንብበት ነው። እሱን ታሳቢ እናደርጋለን። ወደ በጋ አካባቢ ለምሳሌ ህዳር፣ ታህሳስ፣ ጥር አካባቢ ከሆነ ደግሞ ወደ አንላይክሊ ነው የሚሆነው። ምክንያቱም ባዶ ፀሐይ ሰማይ እያየን ዛሬ ዝናብ ይዘንባል ብንል ኢምፖሲብል ሊሆን አይችልም። አንዳንዴ ማለት 100% ኢምፖሲብል ነው ባንለውም ግን ኦልሞስት የመፈጠር እድሉ ወደ 0.00 አካባቢ ስለም እሱ ደግሞ የአንላይክሊን አይነት ታይፕ ኦፍ ፎርማት ስለሚይዝልን ማለት ስለዚህ ሲዝን አለው፣ ወቅት ይጠብቃል፣ ወቅቱን የጠበቀ ማለት ነው። እሺ ለምሳሌ አሁን ኢትዮጵያ ዊል ዊን ዘ ኔክስት ወርልድ ካፕ ነው። አሁን ለምሳሌ ይሄኛውም ሲዝን አለ። ለምሳሌ አሁን ላይ ሆነን ከሆነ ለምሳሌ እያቀረቡ ያለው ግንቦት ላይ ነው። ግንቦት 2018 ነው። አሁን በሚቀጥለው ላይ የዓለም ዋንጫ ጨዋታ አለ። ቀጣዩን ጨዋታ ማለት የለም። አሁን ኢትዮጵያ ጀምር አልተሳተፈችም። አሁን ምን ማለት ይችላል? ኢምፖሲብል ማለት ይችላል። አሁን ባለው ማለት ኢምፖሲብል ማለት አሁን ይህ ጥያቄ በጣም አምቢጊቲ ይፈጥራል፣ ያስቸግራል። ለምሳሌ ኢትዮጵያ ለዓለም ዋንጫ ፍጻሜ ማለት ጨዋታ ማጣሪያ ውስጥ ገብታ በድርድር ውስጥ ገብታ እየተሳተፈች ከሆነ ጀስ ውሃቤቻ ኢምፖሲብል ልንለው አንችልም። ኦልሬዲ ጌም ውስጥ ስለምትኖር። ግን ይሄኛው ወቅት ነው። ከወቅት ወቅት መልሱም የተለያየ ነው የሚሆነው። ስለዚህ እሱን በደንብ ታሳቢ እንድታደርጉ ይፈልጋል። አንድ አይነት መልስ አናገኝም ማለት ነው። እሺ ሲ ምን ይለናል? ሰማን ኢን ዮር ክላስ ሃቭ ኤ በርዝዴይ ቱሞሮ ነው። ቱሞሮ ይሄኛው ያስቸግራል። ከ360 ምናምን ቀን ውስጥ እናንተ ክላስ ውስጥ ያለው ዛሬ ነገ ልደት ሊኖረው ይችላል። ይሄ ሞሮፍ ወደ አንላይክሊ ኢቨንት ነው የሚሆነው። ወደ አንላይክሊ ኢቨንት የመሆን ዕድሉ በጣም ሰፊ ነው። ለምን ኦልሞስት ብናካፈለው ራሱ ከ360 ወደ 0.00 ስለሚሄድ ወደ አንላይክሊ ኢቨንት ይሄዳል ማለት ነው። በጣም አሪፍ። እሺ ብዙ ጊዜ ግን እንደዚህ አይነት አምቢጊቲ የሚፈጥሩ አይነት ጥያቄዎች ለሚኒስትሪ ጥያቄ ግን አይመጡም። ማሰብ ያለባችሁ በጣም ኮንሴፕት ይሆን እነዚህን በደንብ ስኬሎችን በደንብ መያዝ ያስፈልጋል። እነዚህ በተለይ ኢምፖሲብል፣ አንላይክሊ፣ ኢቭን ቻንስ፣ ላይክሊ፣ ሰርቴን የምትለዋን ወይም ደግሞ ሹር የምትለዋን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እሺ ሶ ኖት የሚለው probabilities are given on a scale 0.0 to 1 ያ ፕሮባቢሊቲ ያው በዜሮ እና በአንድ መካከል ነው ያለው። ሶ ፕሮባቢሊቲው ኦፍ አን ኢቨንት ዜሮ ከሆነ ያ ኢቨንት ምንድነው? ኢምፖሲብል ኢቨንት ይባላል።
ኢምፖሲብል ኢቨንት ይባላል። ወይም የመፈጠር እድል የለውም ነው። ፕሮባቢሊቲ ኦፍ አን ኢቨንት አንድ ከሆነ ሰርቴን ወይም ደግሞ ሹር ኢቨንት እንለዋለን። ወደ ፐርሰንትም ሲቀየር ዜሮ ማለት 0% ነው። በመቶ ማባዛት ይሄኛው ደግሞ 100% እርግጠኛ ነኝ ያለ። አሁን አንዳንድ ሰው አይደል በቃ 100% ማለት ሰርቴን ነው ደግሞ ሹር ኢቨንት እንላለን ማለት ነው። በጣም አሪፍ። እሺ እንቀጥል። ድሮው ፕሮባቢሊቲ ስኬል ኤንድ ማርክ ኦን ይልና ዌር ዩ አር ፋይንድ ዘ ፎሎዊንግ ኢቨንትስ ነው የሚለን። ይሄ በጣም ቀላል ነው። እሺ እንቀጥል እስኪ እንየው። ሶ ምን ይለናል? ሶሪ if you toss a coin ይለናል። እሺ if you toss a coin you will get tail ነው የሚለን። ኮይን ማለት ሁለት ቻንስ ነው ያለው። ይሄ ኢቭን ቻንስ ነው ያለው። ሶ ፕሮባቢሊቲ ስኬል ብናስቀምጠው ይሄኛው ዜሮ ብንለው ይሄ አንድ ብንለው መሀል ላይ ያለው ኢቭን ነው አይደል? ምንድነው ኢቭን ቻንስ ማለት ነው። ኢቭን ቻንስ ወይም ደግሞ ዋን ኦቨር ቱ የምንለው ቴልና ወይም ደግሞ ሄድ የማግኘት ይችላችን 50-50% ነው። ሁለት ስለሆነ ምርጫው ወይ ቴል ነው ወይ ሄድ ነው። ስለዚህ ምንድነው ይሄኛው ስኬል ነው 0.5 ላይ ይሆናል ማለት ነው። ወይ ደግሞ እዚህ ጋር ነው የሚቀመጠው። እሺ ኢት ዊል እዚህ ጋር ደግሞ ምንድነው የሚለው? እሺ በጣም አሪፍ። እንቀጥል። ኢት ዊል ሬን አት ሊስት ዋን ዴይ ኢን ጁላይ ኢን መንዝ ነው የሚለው። ጁላይ አዲስ አበባ ማለት ነው። ጁላይ ማለት ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሐምሌ ማለት ጁላይ ማለት ሐምሌ ነው። ሐምሌ ደግሞ ክረምት ነው። ይሄኛው ሞሮፍ ሊሆን የሚችለው እንደዚህ አይነት ፕሮባቢሊቲ ስኬል ብናስቀምጥለት ይሄኛው ዜሮ አለ፣ እዚህ ጋር ዋን ኦቨር ቱ አለ፣ እዚህ ጋር ዋን አለ። ሞሮፍ ወደ አን ላይክሊ ነው የሚሆነው። ላይክሊ አትሊስት ዋን ዴይ ቢያንስ ያው ክረምት ስለሆነ በቀን ውስጥ የመዝነብ እድሉ በጣም ሰፊ ስለሚሆን ክረምት ወራትም ስለሆነ ሞሮፍ ወደ ላይክሊ ኢቨንት ይሄዳል ማለት ነው። ሶ እንዲያል ዩ ዊል ዊን ሎተሪ ነው የሚለን። ይሄ አሁን በጣም ከባድ፣ ምክንያቱም በሚሊዮን ነው ሎተሪ የሚቆረጠው ለአንድ ሎተሪ። ስለዚህ ኦልሞስት ይሄው ምንድነው ወደ አንላይክሊ ኢቨንት ይሄዳል ማለት ነው። አንላይክሊ በ0 እና በ0.5 መካከል አካባቢ ነው፣ እዚህ አካባቢ ይመጣል ማለት ነው ስኬል የሚቀመጠው። ኢፍ ዩ ሎሮ ዳይ ዩ ዊል ጌት 6 ነው የሚለን። 6 የመገኘት እድሉ ስንት ነው? 1/6 ነው አይደለ? ለምን ሳምፕል ስፔሱ ማለት ነው እዚህ ጋር ሳምፕል ስፔሱ ማለት 1 2 3 4 5 6 ነው። 6 የመግኘት እድላችን ከሁሉም ቻንሱ ስንት ነው? 1/6 ነው አይደለ? ይሄ ደግሞ ምንድነው ወደ አንላይክሊ ኢቨንት ይመጣል ማለት ነው። አንላይክሊ ኢቨንት ይመጣል። ሶ በስኬል ስናስቀምጠው ላይክ እንደዚህ ይመጣል ማለት ነው። ሶ ይሄ 1 ነው፣ ይሄ 0 ነው፣ ይሄኛው 0.5 ነው። ሶ እዚህ አካባቢ ሊሆን ይችላል ማለት ነው። አንላይክሊ ማለት ይሄ ኤሪያ ስለሆነ ማለት ነው። ግልጽ ነው ተማሪዎች? ሶ አሁን በደንብ አየን። አሁን ምን አይተናል? ኤክስፐሪመንት ምንድነው አይተናል። እሺ ከዛ ደግሞ ምንድነው አይተናል? ኤክስፐሪመንት ጋር አውትካም አይተናል። እሺ ሌላ ደግሞ ምንድነው? ሳምፕል ስፔስ አይተናል። ሳምፕል ስፔስ አይተናል። ከዛ ምን አየን? ኢቨንት አየን ማለት ነው። ከዛ ደግሞ ስኬሎችን አይተን የፕሮባቢሊቲ ስኬሎችን በደንብ አይተን አሁን ጥያቄው ፕሮባቢሊቲ ኦፍ አን ኢቨንት ወይም ደግሞ ሲምፕል ኢቨንት የሚለውን ነገር ማየት ነው። ኢቨንትንና ሳምፕል ስፔስን ካወቅ ሌት ኤስ ቢ ዘ ፖሲብል ሴት ኦፍ ኤክስፐሪመንትስ ኤንድ ኢች ኤለመንት ኦፍ ኤስ ኢዝ ኢኳሊ ላይክሊ ቱ ኦከር ነው የሚለው። እኩል ቻንስ ይኖራቸው ኦከር ለማድረግ ወይም ደግሞ ቻንስ የመፍጠር እድላቸው እኩል ቢሆን ዜን ዘ ፕሮባቢሊቲ ኦፍ አን ኢቨንት ማለት ምን ይለናል? ነምበር ኦፍ ፋቮሬብል አውትካም ወይም ደግሞ ነምበር ኦፍ ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ኢዝ ኢኳል ቱ ፕሮባቢሊቲ ኦፍ አን ኢቨንት መጣ ማለት ነው። በጣም አሪፍ። ለምሳሌ አሁን ኤግዛምፕል ምን ይላል? ኤ ቦክስ ኮንቴኒንግ 5 ግሪን ቦልስ አለ 3 ብላክ ቦልስ ኤፍ 1 ቦል ኢዝ ድሮን አት ራንደም ዜን ዋት ዘ ፕሮባቢሊቲ ኦፍ ጌቲንግ ብላክ ቦል ነው። ብላክ ቦል ስንት ነው ያለው? 3 አይደለ? ስለዚህ ፕሮባቢሊቲ ኦፍ ብላክ ብለን ስንት እናደርጋለን? 3 ኦቨር አጠቃላይ ከስንቱ ከ8ቱ ማለት ነው። 8 ማለት 5 ግሪን አለ 3 ብላክ አለ ሲደመር 8 ስለሚመጣ ስለዚህ ፕሮባቢሊቲ ስንት መጣ? ይሄ መጣ ማለት ነው። ፕሮባቢሊቲ ኦፍ ግሪን ደግሞ ስንት ይመጣል? ግሪን ብለን ይሄን ስንት ይመጣል? አሁን ከላይ ኢቨንት ስለምትጠጸፍ ዘ ፕሮባቢሊቲ ኦፍ አን ኢቨንት ኦቨር ነምበር ኦፍ ሳምፕል ስፔስ ነው። ብላክ ግሪን ደግሞ ስንት ኳስ ነው ያለ? 5 ነው። ስለዚህ 5 ኦቨር ቶታል 8 ይመጣል ማለት ስለዚህ ዘ ፕሮባቢሊቲ ኦፍ
ግሪን እኩል ይሆናል 5/8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው ጥያቄ ደግሞ ለምሳሌ ምን ይለናል? ኤ ዳይስ ሮል ዋንስ ነው የሚለን አንድ ዳይ አንዴ የተወረወረ ዋት ኢዝ ዘ ፕሮባቢሊቲ ዛት ዘ ነምበር አፒሪንግ ኦን ዘ አፐር ፌስ ኢዝ 6 ነው የሚለን። መጀመሪያ ሳምፕል ስፔሱን እንጻፈው። ሳምፕል ስፔስ ማለት 1 2 3 4 5 ወይም ደግሞ 6። ይሄ ሁሉም ቻንስ የመፈጠር እድሉ ይሄ ነው። ወይ 1 ሊሆን ይችላል፣ 3 ሊሆን ይችላል፣ 6 ሊሆን ይችላል፣ ዋቴቨር። ግን ኤ ምንድነው የሚለው 6 የመሆን ፕሮባቢሊቲዋ ስንት ነው ከተባለ ኤ ዘ ፕሮባቢሊቲ ኦፍ ኢቨንት እኩል ይሆናል 6 የመሆን እድሏ 1/6 ነው። ምክንያቱም አንድ ነች እዚህ ጋር ከስንቱ ከአጠቃላይ ከ6 ማለት ነው። እሺ ቢ ምንድነው የሚለን 7 የመሆን እድሉ 0 ነው። ለምን 7 የሚባል ቁጥር የለም። ስለዚህ ፕሮባቢሊቲ ኦፍ አን ኢቨንት ኢኳል ቱ 7 የመሆን እድሉ ምንድነው 0 ይባላል። ዛሬስ ቅድም እንመለናል ኢምፖሲብል ያለው ማለት ነው። ኢምፖሲብል ኢቨንት ያለው ማለት ነው። ሌላኛው ደግሞ ስፔስ ስላለን እዚህ ጋር መቀጠል እንችላለን። ሲ ግሬተር ዛን 3 የመሆን እድላቸው ሲ ማለት ነው። ኢቨንቶቹ እነማን ናቸው? መጀመሪያ ግሬተር ዛን 3 4 5 እና 6 ናቸው አይደለ? ስለዚህ ፕሮባቢሊቲ ኦፍ አን ኢቨንት ስንት ይመጣል? አሁን ብዛታቸው ስንት ነው? 3 ነው። 3/6 ይመጣል ወይም ደግሞ 1/2 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ደግሞ ዲ ምንድን ነው የሚለን? እሺ ዲ ምን ይለናል? ነምበር ስሞለር ዛን 9 ነው። ሁሉም እነዚህ የምናያቸው ቁጥሮች ምንድነው ከ9 ያንሳሉ። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ስንት ይመጣል? 6/6 ነው which is equals to 1 ነው። ይሄ ደግሞ ምን ብለናል? ሹር ወይም ደግሞ ሰርቴን ኢቨንት ብለናል። ሁሉም ለምን ሁሉም ከስንት ያንሳሉ? ከ9 ስለሚያንሱ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ተመሳሳይ ነው እዚህ ጋር ምን ያለው ኤክሰርሳይዝ ማይም ኤግዛምፕል 8.9 የመጽሐፋችሁ ማለት ነው። አን ኢንቲጀር ኢዝ ቹዝን አት ራንደም አውት ኦፍ አን ኢንቲጀር ከ1 እስከ 50 ካሉት ውስጥ ነው። ሳምፕል ስፔሱ ማለት ነው አሁን ከ1 እስከ 50 ያለ ነው። 1 2 3 4 እያለ እስከ 50 ድረስ የሚሄድ ነው። ከ1 እስከ 50 አለ። ኤ ምንድን ነው የሚለው አሁን ኤ ማለት መልቲፕል ኦፍ 6 ነው። እዚህ ከ1 እስከ 50 ካሉት ውስጥ መልቲፕል ኦፍ 6 የምንላቸው እነማን ናቸው? ኢቨንት ልበልና እሺ 6 አንድ አለ 12 18 24 በአራት ሲባዛ ስለሚሰጥ 30 36 42 48 እነዚህ ናቸው። ስለዚህ ፕሮባቢሊቲ ስንት መጣ? ፕሮባቢሊቲ እኩል ይሆናል 1 2 3 4 5 6 7 8 ነው። 8/50 መጣ። 50 አጠቃላይ ስለሆነ ይሄ ማቃለል ይቻላል በሁለት 4/25 መጣ ማለት ነው። ግልጽ ነው ተማሪዎች? that means probability of an event ማለት ነው። ኦኬ በጣም አሪፍ። እሺ ቢ ምን ይለናል? ዲቪዚብል ባይ 11 በ11 የሚከፈል መጀመሪያ ኢቨንቶች እነማን ናቸው? በ11 የሚከፈል ራሱ 11 ይሆናል፣ 22 ይሆናል፣ 33 ይሆናል፣ 44 ይሆናል። ከነዚህ ውጭ አይሆንም። በ11 የሚካፈል ቁጥር ይሄ ስለሆነ ማለት ነው። ብዛታቸው ስንት ነው? ዘ ነምበር ኦፍ ኢቨንት 1 2 3 4 ነው። 4 ነው። ስለዚህ አሁን ፕሮባቢሊቲ ኦፍ አን ኢቨንት ስንት መጣ? 4/50 መጣ ማለት ነው። በሁለት ብናቃልለው ከፈለግን ስንት ይመጣ? 2/25 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በዚህ እያል በጣም ቀላል ነው። ሲ ለምሳሌ ምን ይላል? ሲ ግሬተር ዛን 38 ይለናል። ስለዚህ ኢቨንቱ ማለት ነው 39 40 እያልን ስንት እንሄዳለን? 50 ድረስ ነው የሚስወር 50 ድረስ ከ1 እስከ 50 ላይ የተሰጠው 50 ድረስ እንሄዳለን። ቀላል ነው። ከዚህ በኋላ አይ ቲንክ ስንት ነው? 39 40 41 42 43 44 45 46 47 48 12 ይመጣሉ ብዛታቸው አይደለም። ስለዚህ ነምበር ኦፍ ኢቨንቱ 12 ነው። ስለዚህ ፕሮባቢሊቲ ስንት ይመጣል? ፕሮባቢሊቲ ኦፍ አን ኢቨንት እሺ 12 አጠቃላይ 50 ማለት ነው። መሄድ ይችላል በ2 6/25 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋርም ተመሳሳይ ነው። ቶሲንግ ኮይን ትዋይስ ነው። ኮይን ነው አሁን አንድ ኮይን ሁለት ጊዜ ሲወረወር ኦር ቶሲንግ ኮይን ዋንስ አት ኤ ታይም ቱ ኮይስ ማለት ነው። ኮይን ማለት ነው
ሁለት አንዴ መወርወር ይቻላል፣ ወይም ደግሞ አንድን ሁለት ጊዜ ደጋግመን ብንወረወረውም ተመሳሳይ ነው የሚመጣው። መጀመሪያ ሳምፕል ስፔስ ስንት ይመጣል? የመጀመሪያው ሁለት ኤች ሊሆን ይችላል፣ ሄድ ሄድ ማለት ነው። ሄድ ቴል ሊሆን ይችላል፣ ቴል ሄድ ሊሆን ይችላል፣ ወይም ደግሞ ሁለቱም ቴል ሊሆን ይችላሉ ማለት ነው። ስለዚህ ከዚህ ተነስተን ይሄ ምንድነው? ይሄ ሳምፕል ስፔስ ይባላል። ሳምፕል ስፔስ ማለት ኦል ፖሲብል አውትካምስ ኦፍ አን ኤክስፐሪመንት ነው። ከዚህ በኋላ ኤ ምን ይለናል? ኤ ማለት ፋይንድ ዘ ፖሲብል አውትካምስ ነው የሚለን። ኤ ማለት ይሄ ነው። ሳምፕል ስፔስ የተሰራው ነው። ቢ ደግሞ ምን ይላል? ፋይንድ ዘ ፕሮባቢሊቲ ኦፍ ጌቲንግ ኤግዛክትሊ ቱ ሄድስ ነው የሚለው። ቱ ሄድስ ማለት እነዚህ ናቸው። ስለዚህ ይሄኛውን ቢን በለውና ፕሮባቢሊቲ ኦፍ አን ኢቨንት ማለት ስንት መጣ? 1/4 መጣ። 4 ማለት አጠቃላይ እዚህ ጋር ሳምፕል ስፔስ ነው። አንድ ደግሞ ኤግዛክትሊ ቱ ሄድ የሚመጣው አንድ ላይ ብቻ አንድ ጊዜ ብቻ ነው። ስንት መጣ? 1/4 መጣ። ዋት አባውት ሲ? ዘ ፕሮባቢሊቲ አትሊስት ዋን ቴል ይላል። ዋን ቴል ማለት አትሊስት ቢያንስ ሁለቱም ሊሆን ይችላሉ። ስለዚህ እዚህ ጋር አንድ ቴል አለ፣ እዚህ ጋር አንድ ቴል አለ፣ እዚህ ጋር ሁለት ቴል አለ ይሆናል። ስለዚህ ፕሮባቢሊቲ ኦፍ አን ኢቨንት እኩል ይሆናል 3/4 መጣ ማለት ነው። በጣም ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ እዚህ ጋር በኤክሰርሳይዝ 8.4 የመጻፋችሁ ስፓይነር ኢዝ ነምበርድ አስ ሾውን ቢሎው ኢን ዘ ዲያግራም ነው የሚለን። እሺ ኢች ስኮር ኢኳሊ ላይክሊ ቱ ኦከር ነው የሚለን። ዋትስ ዘ ፕሮባቢሊቲ ኦፍ ስኩዌሪንግ ይላል። አንድ የመሆን እድሉ ስንት ነው? ስንት አንድ አለ? ሁለት ይታያችኋል። እዚህ አንድ አለ፣ እዚህ ጋር ሌላ አንድ አለ። አንድ የመሆን እድሉ አጠቃላይ ስንት ነው? 1 2 3 4 5 6 ነው። ስለዚህ አንድ የመሆን እድሉ ኤ ስንት መጣለች? አሁን ዘ ፕሮባቢሊቲ ኦፍ ኢቨንቱ አንድ የመሆን እድሉ ስንት ነው? 2/6 ነው። 1/3 ነው። ለምን? ሁለት አንድ ስላለ። ስለዚህ ስንት ይመጣል? 1/3 ይመጣል። ቱ ግን ስንት ቱ አለ? አንድ ብቻ ነው። ስለዚህ ስንት ይመጣል? አሁን 1/6 ይመጣል። 3 ስንት 3 ያለ? አንድ 3 ነው ያለው። ይሄኛው ፕሮባቢሊቲ ስንት ይመጣል? 1/6 ይመጣል። እዚህ ጋር 4 ስንት ይመጣል? ስንት 4 አለ? ሁለት 4 እየታየኝ ነው እዚህ ጋር። ስለዚህ ፕሮባቢሊቲ ስንት ይመጣል? ፕሮባቢሊቲ ኦፍ ኢቨንቱ ኢኳል ቱ 4 የመሆን እድሉ 2/6 ወይ ደግሞ 1/3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋርም ተመሳሳይ ነው። A letter is chosen at random from the word ኢትዮጵያ ከሚባል ወርድ ቃል ከያዘ ሌተር ነው ራንደም ቹዝ ላደረግ ነው። find the probability that a letter will be p ነው አይ ነው የሚለው። አይ ስንት አይ አለ? እዚህ ጋር ሁለት አይ አለ። እዚህ ጋር አንድ አይ አለች፣ እዚህ ጋር ሌላ አይ አለች። ስለዚህ ፕሮባቢሊቲ ኦፍ ኢቨንቷ አይ የመሆን እድሏ ስንት መጣለች? 2/4 አጠቃላይ ሌተሩ ስንት ነው? 1 2 3 4 5 6 7 8 2/8 ይመጣል። ማቃለል ይቻላል። 1/4 ይመጣል። እሺ ቫውል የመሆን እድሎች ቫውል ስንት ቫውል አለ? እዚህ ቫውሎች እነማን ናቸው? እዚህ ጋር ኢ አለ፣ አይ አለ፣ ኦ አለ፣ እንደገና ሌላ አይ አለች፣ ኤ አለ። ኦኬ ስንት ቫውል አለ? 1 2 3 4 1 2 3 5 ቫውል አለ። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ኩሉናል ቫውል የመሆን እድሉ ስንት አለ? 5/8 አለ ማለት ነው። 5/8 አለ። ለምን? 5 ቫውል ነው ያለው ማለት ነው። እሺ ሌተር ቢ እዚህ ውስጥ የለም ኢትዮጵያ በሚባል ሌተሩ። ስለዚህ ዘ ፕሮባቢሊቲ ኦፍ ኢቨንት ኩሉናል ቢ የመሆን እድሉ ስንት ይመጣል? 0% ነው ወይም ደግሞ 0 ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላኛው አራተኛው ምን ይለናል? the probability that a train is late is 0.25 ትሬን ሌት የመሆን እድሉ ፕሮባቢሊቲ ስንት ነው? 0.25 ነው። which one of the following is the most reasonable ነው የሚለው። the train is unlikely late ትክክል ነው። ለምን? እቺ 0.25 ማለት 0.25 በማናው በ0 እና በ0.5 አይደል መካከል ቢገኘው በፕሮባቢሊቲ ስኬል ላይክ እንዲህ ብለን እዚህ ጋር 0.5 አለ፣ እዚህ ጋር 0 አለ፣ እዚህ ጋር ደግሞ 1 አለ። ስለዚህ ይሄ ቁጥር ደግሞ እዚህ ውስጥ ነው የሚገኘው። ደግሞ ይሄ ምንድነው? አንላይክሊ ነው ብለናል አይደለ? በ0.5 እና በ1 መካከል ከሆነ ላይክሊ ነው ብለናል አይደለ? ስለዚህ ኤ ኢዝ አንሰር ማለት ነው። ቢ
ዘ ትሬን ኢዝ ላይክሊ ቱ ቢ ሌት ፎልስ ነው። ዘ ትሬን ኢዝ ኢምፖሲብል ቱ ካም ፎልስ ነው። እነዚህና እነዚህ አይሆኑ ሰው መልሳችን ይሄ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ከዛ በኋላ ደግሞ አሁን ፕሮባቢሊቲውን ስኬልን በደንብ ካየን፣ ፕሮባቢሊቲ ኦፍ የተለያዩ ኤግዛምፕሎችን በደንብ ካየን ብዙ ጊዜ የት ልንጠቀምበት እንችላለን የሚለውን ማየት እንችላለን። ይሄ በጣም ቀላል። ብዙ ጊዜ ቢዝነስ ላይ ፕሬዲክት ለማድረግ ልንጠቀምበት እንችላለን። ክላይሜት ላይ ለምሳሌ ዛሬ ይዘንባል ወይስ አይዘንብም ካለው መረጃ ዳታ ሰብሳቢ መሳሪያዎቻችንን ተጠቅመን ዛሬ የመዝነብ እድሉ ምን ያህል ፐርሰንት ነው የሚለውን በፕሮባቢሊቲ ማስቀመጥ እንችላለን። የሮድ ትራንስፖርት ሲባል ለምሳሌ አክሲደንት የመድረስ እድሉ ፕሮባቢሊቲያችን፣ ከዛ ደግሞ የድራግ ኢፌክት የተለያየ ድራግ ሱስ ያለባቸው ሰዎች በዚህ በሽታ የመጠቃት እድላቸው በጣም ሰፊ ነው ምናምን እያለ ፕሮባቢሊቲ እናስቀምጣለን አይደል? እንደነዚህ አይነት ነገሮች ዝም ብሎ ከመሬት ተነስቶ ሳይሆን ቤዝድ ኦን ዘ ጊቭን ዳታ መረጃ ከሰበሰብን በኋላ ያለንን መረጃ መሰረት አድርገን ፕሬዲክሽን ወይም ደግሞ ግምታዊ ዳሰሳ ወይም ደግሞ ውጤት መስጠት የምንችልበት ነው። እዛ ጋር በጣም ትልቅ ጥቅም አለው። ይሄ ማን ነው? ይሄ ፕሮባቢሊቲ ማለት ሰው። ለምሳሌ አሁን እንደ ኤግዛምፕል ብናይ አት የካር ፓርክ ዜር አር 52 ቬሂክልስ ነው። ካር ማቆሚያ ፓርክ ማድረጊያ 52 ቬሂክሎች አሉ። ከነዛ ውስጥ 26ቱ ምንድን ናቸው ይለናል? ካር ናቸው። እሺ 8ቱ ምንድን ነው? ቫን ናቸው። ደግሞ ዘ ሪሜኒንግ ጋር ሎሪስ ናቸው። እሺ if every vehicle are equally likely to leave ነው የሚለው ቀድሞ the probability that van leaves the first ነው። ቫን የመውጣት እድሉ ማለት ነው። ቫን ስንት ቫን ነው ያለው? 8 አይደለ? 8 ቫን አለ። ስለዚህ probability of event ይሆናል ቫን የመሆን እድሉ ስንት ነው? 8/52 ማለት ነው። ከስንት አጠቃላይ ስንት ካር ነው ያለው? 52 ስላለ ማለት ነው። ሪሜኒንጎቹ ደግሞ ሎሪስ ስለሆኑ ሎሪስ ስንት ይመጣል? መቀነስ አለብን መጀመሪያ። አጠቃላይ 52 ነው። 52ቱ 26ቱ ካር ናቸው፣ 28ቱ ሎሪስ ናቸው። እነዚህ ሲደመሩ ስንት ይመጣል? 34 ናቸው። ከዛ ቀሪው ሎሪስ ነው ማለት ነው። ከ52 ላይ 34 ስንቀንስ ስንት ይመጣል? 18 ነው። ስለዚህ the probability that event ይሆናል ሎሪስ የመሆን እድሉ ስንት ይመጣል ማለት ነው? 18/52 ይመጣል ማለት ነው። በጣም አሪፍ። ይሄ ማቃለል ይቻላል። በሁለት እያደረግ በጣም ቀላል ነው። በሁለት የምናደርገው ስንት ይመጣል? ይሄ በሁለት 9 ይመጣል። ይሄ በሁለት 26 ይመጣል። 9/26 ይመጣል ማለት ነው። ስንቀንስ ግን አልተሳሳትንም አይደል? ያ 8 12 1 4 5 ያ ይመጣል። ልክ ነው። እሺ እንዲህ ያን ሌሎች ላይም ልንጠቀምባቸው እንችላለን ማለት ነው። ሌላኛው ለምሳሌ አሁን አዛን ኤግዛምፕል ለምሳሌ ኤግዛምፕል 1.7 ምን ይለናል? A factory has two machines. A and B የሚባል ፕሮዲዩስስ 300 እና 720 ፐር ዴይ ነው የሚለን ሪስፔክቲቭሊ። ዛት ሚንስ ኤ ፐር ዴይ 300 ያመርታል፣ ቢ ደግሞ ፐር ዴይ ስንት ያመርታል? 720 ያመርታል ማለት ነው። ኤ ፕሮዲዩስስ 1% ኦፍ ዲፌክት ነው፣ ቢ ደግሞ ፕሮዲዩስስ 1.5% ዲፌክት ያመጣል ማለት ነው። ኤ በልብ ኢዝ ቾዝን አት ራንደም at the end of the day found the defective ነው የሚለን። ኤ ዲፌክቲቭ መሆን እድላቸው መጀመሪያ ዲፌክቲቭ ስንት ነው? ለምሳሌ ኤ 1% ዲፌክት ማለት ምን ማለት ነው? 1% ዲፌክቲቭ ማለት ምን ማለት ነው? 1 ሲባዛ በ300/100 ማለት ነው። ስንት ይመጣል? 3 ማለት ነው። ስለዚህ አሁን ፕሮባቢሊቲው ስንት ይመጣል? አሁን ኤ ፕሮባቢሊቲ ኦፍ የኤ ዲፌክቲቭ ማለት ነው። የኤ ዲፌክቲቭ ማለት ስንት ይመጣል? 3 ስንት ይመጣል? 300 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም ማለት የቢም በተመሳሳይ አሁን ቢ መጀመሪያ ቢ ስንት ፐርሰንት ነው? 1.5 ዲፌክት ፐርሰንት ዲፌክት ነው ዲፌክቲቭ። ይሄ ማለት ምን ማለት ነው? 1.5 ታይምስ 720 ሲካፈል ለ100 ማለት ነው አይደለ? ስንት ይመጣል? ወደ 10.8 አካባቢ ይመጣል። ስለዚህ ፕሮባቢሊቲ ኦፍ ኢች ፓርቱ ኤ ኤ ሳይሆን የቢ ዲፌክቲቭ እኩል ይሆናል ስንት ይመጣል? 10.8 ሲካፈል ለ720 ይመጣል። እሱን አካፍለን ማስቀመጥ ነው። እንዲህ እያልን በሌሎችንም አፕሊኬሽኑን ተጠቅመን ይሄን ፕሮባቢሊቲ
አፕሊኬሽንን ተጠቅመን ለተለያዩ ሪል ላይፍ ለሆኑ ሲቹዌሽኖች በቀላሉ መስራት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ እንቀጥላለን።